ሻሁታ መንጎጃ እንደ ልብ ፍቅር እርጉዝ ነኝ እንዳለች ሁላችንም እናውቅ ነበረ። ፍቅር ልጇን ይዛ ጠፍታለች። ሩታን ደግሞ ዱባይ ላይ ያለሁኝ እርግዝና ታውቆኝ ነበረ። አሁንም እዛ ሐኪም ቤት እንሂድ ምናምን ስባል እምቢ ብዬ አሁን ደግሞ እዚህ ከመጣሁኝ በኋላ ራሴ በራሴ ተጠራጥሬ እርጉዝ ነኝ አይደለሁም በማለት እንትን አልኩኝ፣ ቼክ ማድረግ ፈለኩኝ ብላ እንግዲህ እርጉዝ መሆኗን ነገረችን ማለት ነው። አብርሽ ደግሞ ተደጋጋሚ በፕራንክ መልክ ብዙ ጊዜ እንትን ስላላችሁኝ ላምንሽ አልችልም፣ ማመን የምችለው ሐኪም ቤት ሄደሽ ስትመረመሪ ነው ብሎ ተናግረዋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እኔ ጋር አለሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዞትር መለቃው ቪዲዮ እንዲደርሳችሁ አድርጉ ማለት ነው። የወዳጅ ዘመዶቻችሁም ሸርሸር ያደረጋችሁ ሰብስክራይብ እንዲያደርጉኝ በትትና እጠይቃለሁ ማለት ነው። ያው መንተባተቤ አንቺ ታባ አንቺ ምናምን ትሉኛላችሁ። መቼም መቻን ነው ማለት ነው። የሌለኝ ነገር ከየትም ማምጣት አልችልም እና ላይክ ሰብስክራይብ አድርጉኝ፣ ሸር አድርጉልኝ በቅንነት ማለት ነው። ዛሬ ይዤላችሁ የመጣሁት ፍቅርና ሩታ እርጉዝ መሆናቸው አውቀናል ማለት ነው። እና ፍቅር ደግሞ በቀደም እኔ አልዋሽም ልዋሽምም አልፈልግም፣ እስከ ዛሬ ድረስ ብዙ ነገር ተብያለሁ፣ ስለዚህ እኔ እርጉዝ ነኝ ብላ ስትነግራቸው ሌሎች ጓደኞቿ እንዴት ሳታገባ ከማን ነው የምታረግዘው? ማን ነው አባቱ ምናምን ብሎ እንትን ብለው ነበረ፣ ተጣልተው ነበረ ማለት ነው። ቡሪካ የሚባለውም ደግሞ የፋድ አንተ እኮ አብረሃት ነበርክ ከዚህ በፊት፣ ስለዚህ ተሳስተህ እንኳን ያደረክ ነገር ካለ እንትን ነው እንዴ ተሳስተህ እንኳን ያደረክ ነገር ካለ የሚባለው ማለት ነው። እና ተሳስተህ እንኳን አድርገኸው ከሆነ አብራችሁ ተሳስታችሁ አድርጋችሁም ከሆነ ብሎ ሲጠይቀው ኧረ አንተ ማይባል ነገር አትበልም፣ ከኔ አይደለም አላቅም፣ እንደዚህ አይነት ነገር ከየት ተፈጠረ ብዬ እንትን ልበል፣ ፕራንክ ያደረገችን ነው እንጂ እውነቷን አይደለም ብለው እንትን ብለዋል። እሷም ደግሞ ሐኪም ቤት ሄዳለሁ ብላ እንግዲህ የጓደኛዋን ነግራት፣ ጓደኛዋ ደግሞ እነሱ ጋር ያው አብራው ነው የሚሰሩት የፈቲ ነግራት። ከዛ በኋላ ደግሞ እሷም ቶሎ ብላችሁ ድረሱልኝ፣ ፍቅር ልጁን ልታስወርደው የሄደች ነው ብላ ተናግራ ነበረ። ከዛ በኋላ ደግሞ እነሱም ሲሯሯጡ ያው ሐኪም ቤቱ ያየችው ስለሆነ ከዛ በፊት ሲሯሯጡ እዛ ሄዱ። እንግዲህ እንዳያችሁ በጣም ተዋክቦ ምናምን ነበረ። ዛሬ ግን ጓደኛዋ ልታያት ስትሄድ ልጇን ይዛ ጠፋች። ልጇን ወለደችውና ነው ወይስ እንዴት ነው ይዛው የምጠፋው? ብቻ ግራ ግብት ገብቶኛል። ከልጇም አብረው ጠፍተዋል ብሎ መጡልን ማለት ነው። እንግዲህ በጣም ይገርማል። በጣም ደግሞ የሚያስገርም እንትን ነው እየሰሩ ያሉት። እኔ በበኩሌ ፍቅር ፕራንክ የምታደርግ ነገር እየመሰለኝ ነው። ብቻ አላቅም። ከዚህ በፊት ምንድነው አሁን ብዙ ተመልካቾች ማርያምን ካለች አትዋሽም፣ ፍቅርን ተንከባከቧት፣ እርጉዝ ናት፣ ልትዋሽም አልችልም፣ ካረገዘች አረገዘች ነው፣ ጸጋ ነው፣ ታሳድጉታላችሁ ብሎ ብዙ ኮሜንታተሮች እየጻፉ ነው። ሌሎቻቸውም ደግሞ ፍቅር በእንደዚህ አይነት በህይወትሽን አትቀልጂ፣ ጥሩ አይደለም፣ ብዙ ሰው ያየዋል፣ ይሄ ነገር ብዙ ሰው ያዝንብሻል፣ ተይ እንደዚህ አትበይ፣ በኋላ ደግሞ ውጪና ፕራንክ ነው በይ፣ ፕራንክ ካልሆነ ደግሞ በስነ ስርዓት በግልጽ አድርገሽ ተናገሪ፣
ልጅ ከመጣም ችግር የለም እኛ የመደም ቅመሞች ያለን እናሳድገዋለን ብሎ እየጻፉ ነበረ። ብዙዎቻቸው ኮሜንት እንደዛ የጻፉ ነበረ። እንግዲህ እሷ ዛሬ ደግሞ ስሰማ በእኔ ልጅ ምንም አያገባችሁም፣ እኔ ባረገዝኩት ምንም አያገባችሁም እና እናንተም ማግኘትም ላገኛችሁም አልፈልግም። ስለዚህ የሚሄድበት ቦታ ሄጃለሁ። ካሁን ወዲህ ልታገኙኝም የእናንተን ጓደኝነት ይቅርብኝ፣ እንዳትደውሉልኝ ልደውሉልኝም አልፈልግም ብላ እንግዲህ ተስፋ አስቆርጣቸዋለች። እሷ ፉሃድም ደግሞ ሁሉም ሰው አውቀዋል፣ ቤተሰብም ተመልካቾችሽም ቤተሰብም ሙሉ በሙሉ አውቀዋል። እማም ሰምታለች፣ በጣም ደንግጣለች። ስለዚህ የእናትሽን ብለሽ ተመለሺ ነግሬሻለሁ ብሎ ሲላት ጊዜ ማንም የሚያገባው የለም በእኔ ህይወት ወይም ደግሞ በእኔ ልጅ ማንም የሚያገባው የለም ብላ እንግዲህ ድምድም ብላ ስልኩን በጆሮአቸው ዘግተዋለች ማለት ነው። ዘግተዋለች። ከዛ በኋላ ደግሞ ፈቲም በድንጋጤ ከጎኗን አልነበርኩም፣ እኔ እኮ ጓደኛዋ ነበርኩኝ፣ ከጎኗ መሆን ነበረብኝ ብላ እንግዲህ ደንግጣ እዛው እንትን ብላለች፣ ወድቃለች ማለት ነው። በጣም ያሳዝናል። እና ከማን ነው ያረገዘችው? ከዚህ በፊት ከአብርሽ ትሄድ ነበረ፣ ከብሩከና ምንድን ነው የሚባለው፣ ከሱም ትሄዳለች። ከፋድም አንድ ላይ ጓደኛሞች ናቸው። እንግዲህ በሶስት አንዳቸው ነው ያረገዘችው፣ የማንም ልጅ አይሆንም፣ በሶስት አንዳቸው ነው ያረገዘችው ብሎ ብዙዎቻቸውን የፖሰቱት ነበረ። ይሄ ብሩካ የሚባለውን ደግሞ ግራ ግብት ያስገባኝ ነው እሱ ልጅ ማለት ነው። ለምን ዞር ዞር እያለ እየሳቀ ይመስላል፣ ያን ያመመው እየመሰለ የሳቀ ነው። ደስ ብሎትም ይሁን በምን ምን ላይም ደርሶ ይሁን ብቻ ባላቅም ዞር ዞር ብሎ እየሳቀ ነው እንዳየው ከሆነ ማለት ነው። ወደ ሌላኛው ስመጣ ደግሞ ሩታንን ዱባይ ያለሁኝ ተመልካቾችም አንቺ እርጉዝ ነሽ ወይ? ምን ነው ከፋሽ? ለምንድን ነው እያሉኝ ነበረ። አብርሽም ደግሞ ሩታ ይሄ ነገር ጥሩ አይደለም፣ ሐኪም ቤት ሄደሽ ታይ ምናምን ብሎ ሲለኝ አይ ምናምን ብዬው አገር ከገባሁኝ በኋላ እመረመራለሁ ወይም ቼክ አድርጋለሁ ብዬው ነበረ። አሁን ላይ ከመጣሁኝ በኋላ ደግሞ አላስቻለኝም። ስለዚህ እንግዲህ ቼክ አድርጓለሁ እንዳልኩትም እዚህ ከመጣሁኝ በኋላ ደግሞ ቼክ ለማድረግ ሞክሬ እንግዲህ እርጉዝ ነኝ ብላ አለች ማለት ነው። አብርሽ እስከሚመጣ ድረስ ጠብቃ ነበረ። አብርሽ ከመጣ በኋላ ደግሞ እናንተ በልጅ አረገዝኩኝ እንዲያልኩኝ ያልሽ ብዙ ጊዜ ሜሪም ተጫውታብኛለች፣ አንቺም ደግሞ ብዙ ጊዜ ከስራ ስገባ አረገዝኩኝ ብለሽ ብዙ ጊዜ ፕራንክ አድርገሽኛል። ስለዚህ እኔ አላምንሽም። ማመን የምችለው ሐኪም ቤት ሄደን ተመርምረሽ ሳይሽ ብቻና ብቻ ነው እና ተመርመሪና ከተመረመርሽ በኋላ ነው ይሄ ነገር ማወቅም መደሰት የምችለው ብሎ ተናግረዋል። እሷም ደግሞ በቃ እኔ እንዳየሁት ከሆነ እርጉዝ ነኝ፣ ካልሆነም ደግሞ አብረን እንሄድና እንግዲህ ልጅ ጸጋ ነው እናሳድገዋለን፣ ልጃችን ነው፣ ሐኪም ቤት ሄጄ ልመርመር ብላ ወደ ሐኪም ቤት ሄዱ። ሐኪም ቤቱ ደግሞ እንደ በፊት ፕራንክ እንዳደረጉት ፕራንክ ይሆናል ወይስ ምን ላይ ደርሶ ይሆናል? እና በጣም ነው እንትን ያለኝ ደስ ያለኝ። የሰው ደስታ የሚያስደስተው ደስ ይላል ይመስለኛል። ከዛም በፊት እርጉዝ ነበረች ሳይጋቡ በፊት ግን ግልጽ ሊያደርጉትና ሊያወጡት ወይም ደግሞ እርጉዝ መሆኗን ሊናገሩ ስላልፈለጉ ነበረ ዝም ያሉት እና አሁን ላይ ግን እርጉዝ መሆኗን ተናግረዋል፣ ግልጽ አድርገውታል። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተቋርጦብኝ ነው እንግዲህ ላይክ ሸር አድርጉ። ቪዲዮን ትንሽ ነው፣ እስከ መጨረሻ ድረስ እያያችሁ ሸርሸር አድርጉልኝ። ባይ ባይ።
እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ